እግዚአብሔር በእኛ ላይ ስላለው ሐሳብ ይበልጥ እየገባችሁና እየተገለጠላችሁ ሲሄድ ያለ እግዚአብሔር ማናቸውንም ነገር ማድረግ መፈጸም ማከናወን አትወዱም። እግዚአብሔር በእኛ ላይ ያለው ታላቅ ዓላማ ሁሉን ነገር እግዚአብሔር ከኛ ጋር ማድረግ ነው የሚፈልገው። ያለኔ ምንም ማድረግ አትችሉም ሲል እኛ ብቻ ሳይሆን እሱም ከኛ ጋር አብሮ ማከናወንና መስራት መፈጸም ነው የሚፈልገው። ሁሉን ነገር እግዚአብሔር በእኛ ቦታ ሆኖ ቀድሞ በጣም እሱ ከሌለ ከኛ ጋር የማይሰራ ከሆነ የማያደርግ ከሆነ የማያግዘን ከሆነ ብዙ ነገሮች ግራ ይገባሉ፣ ይከብዳሉ። ቀላል የሚባል ነገር በህይወት ላይ አይኖርም። ሁሉም ነገር ይከብዳል። አሁን ቀለል ያለ ኑሮ ለመኖር ምንም ግራ ሳትጋቡ፣ ሳትጨነቁ፣ ሳትናወጡ ምን ሆናለሁ እንዴት አደርጋለሁ ሳትሉ ማናቸውንም ነገር መፈጸም የምትችሉበት አቅም እግዚአብሔር ለኛ በቃሉ በኩል ሰጥቶናል። ሁሉን ነገር ከሱ ጋር ማድረግ ከቻላችሁ፣ ሁሉን ነገር ከጌታ ጋር ማድረግ ከቻላችሁ እርግጠኛ ሁኑ፣ እዚህ ምድር ላይ የሚያስጨንቃችሁ ማናቸውም ነገር የለም። አሁን ችግሩ የብዙዎች ችግር ብቻቸውን ነው የሚያደርጉት፣ ብቻቸውን ነው የሚፈጽሙት፣ ብቻቸውን ነው የሚፈልጉት፣ ብቻቸውን ነው የሚሮጡት የሚሯሯጡት ነው። ከእግዚአብሔር ቃል ጋር እንዴት መሮጥ እንዳለባችሁ ዛሬ መማር አለባችሁ። ከእግዚአብሔር ቃል ጋር መስራት፣ ከእግዚአብሔር ቃል ጋር መፈለግ፣ ከእግዚአብሔር ቃል ጋር ማምለክ፣ ከእግዚአብሔር ቃል ጋር ሁሉን ማከናወን ይጠበቅባችኋል። ይህን ቃል እንመለከታለን። ሰላምታው ይቀድማል። ዳግም በክብር በደመና በመላእክት አጀብ ከቅዱሳን ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ይህን ቃል ከመናገሩ በፊት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ዮሐንስ ስለ እግዚአብሔር ቃል ያወራል። ይህም የእግዚአብሔር ቃል እግዚአብሔር እንደሆነ አያችሁ። ሁሉ በእርሱ የሆነው በዚህ ቃል እንደሆነ ይናገራል። አሁን ሁሉ በእርሱ ነው የሆነው፣ በዚህ ቃል ነው የሆነው። አያችሁ፣ በእኛ ህይወት ምንድን ነው የሚያስተምረን? አሁንም እግዚአብሔር ስራውን አላቆምም። አሁንም እግዚአብሔር መፍጠር አላቆምም። አሁንም እግዚአብሔር ማድረግ አላቆምም። ሁል ጊዜም ለሰው ልጆች የሚያስፈልገውን ነገር እየፈጠረ፣ ህይወታቸውን እየፈጠረ፣ ሰላማቸውን እየፈጠረ፣ ደስታቸውን እየፈጠረ፣ ክብራቸውን እየፈጠረ ይኖራል። ሁሉ በእርሱ እንዲሆንላችሁ ከፈለጋችሁ ምን ማድረግ ይጠበቅባችኋል መሰላችሁ? ሁሉ በእርሱ እንዲሆን ከፈለጋችሁ፣ ሁሉ በቃሉ እንዲሆን በእናንተ እንዳይሆን፣ ሁሉ በእርሱ እንዲሆን። አሁን ችግሩን መሰላችሁ? በእናንተ ማድረግ ትችላላችሁ፣ ግን ሞታችሁን የምታደርጉት፣ አልቆላችሁን የምታደርጉት፣ በብዙ ተጨንቃችሁ፣ በብዙ ደክማችሁ፣ በብዙ ተናውጣችሁ ይሆናል አይሆንም እያላችሁ ኖራችሁን ታደርጉት። ግን ቃሉ በእናንተ ህይወት ውስጥ ለማድረግ ሲነሳ የምትናወጡት፣ የምትጨነቁት ምንም በቃ እዚህ ምድር ላይ ወይኔ ምን ይሆን ምናምን እያላችሁ ምናምን የምትጨነቁት ነገር የለም። ቃሉ ከእናንተ ጋር ሲሰራ፣ ቃሉ ከእናንተ ጋር ሲራመድ፣ ቃሉ ከእናንተ ጋር ሲያስብ፣ ቃሉ ከእናንተ ጋር ሲወስን ምንም ግራም ያጋባ ነገር የለም። አሁን እኮ ለመብላት የምትበሉትን ራሱ እኮ ለመምረጥ ግራ ትጋባላችሁ። አያችሁ፣ የእግዚአብሔር ቃል በእናንተ ውስጥ ምን ያህል ቦታ ሊሰጠው እንደሚገባ ማወቅ አለበት። ይሄ ግን የሚሆነው ሲበራላችሁ ነው። ካልበራ ለሰው ልጅ ከባድ ነው። ዳዊት እንዳለ እግዚአብሔር ጨለማዬን ያበራል ነው ያለው። እና ካልበራላችሁ፣ የእግዚአብሔር ሐሳብ ካልበራላችሁ ባይዘው ጨለማ ነው። ያለ እግዚአብሔር ሐሳብ የምንኖረው ኑሮ ባይዘው ጨለማ ነው። ብርሃን ይመስላል። ሲበራላችሁ የሚገባችሁ ይሄን መዝሙር ምዘምሩት የዛኔ ሲበራላችሁ ነው። ካልበራላችሁ አዘምሩትም። ዳዊት ሲገባው ነው የዘመረው። አያችሁ፣
እግዚአብሔር ጨለማይን ያበራል። የማናስተውለው ብዙ ነገር አለ። አሁን አስተዋልን ብለን ነው የምንራመደው፣ የምንኖረው፣ የምንገባው፣ የምንወጣው። ግን እርግጠኛ ሁኑ ያላስተዋልነው ብዙ ነገር አለ። እግዚአብሔር ማስተዋልን ይጨምርልን። ሆኖም ሳለ ግን ሁሉ በእርሱ እንዲሆንላችሁ ምን አድርጉ እያለን ነው? የእግዚአብሔር ቃል ይኑራችሁ እያለ ነው። የእግዚአብሔር ቃል ይኑራችሁ እያለ ነው። ሁሉ በእርሱ እንዲሆንላችሁ የእግዚአብሔር ቃል ሕያው ነውና ይላል። የእግዚአብሔር ቃል ሕያው ነውና የሚሰራም ይላል። የሚገርም ነው። የእግዚአብሔር ቃል ሕያው ነውና የሚሰራም ይላል። የማይሰራ የሚመስላችሁ ሰዎች፣ የእግዚአብሔር ቃል የማያደርግ የሚመስላችሁ ሰዎች፣ የእግዚአብሔር ቃል የማይፈጽም የሚመስላችሁ ሰዎች፣ የእግዚአብሔር ቃል ሰነፍ እንደሆነ የሚሰማችሁ ሰዎች፣ ምናልባት ቃሉን ትታችሁ ሄዳችሁ ሰዎች፣ ቃሉን ማሰብ ያቆማችሁ ሰዎች፣ ቃሉን መኖር ያቆማችሁ ሰዎች፣ አይሰራም ብላችሁ አያደርግም ብላችሁ ያቆማችሁ ሰዎች ይህን ቃል ስሙ። በዕብራውያን ምዕራፍ 4 ቁጥር 12 ላይ ነው ያለው። ይህ ቃል የእግዚአብሔር ቃል ሕያው ነው፣ የሚሰራም የማይሰራ አይደለም። የእግዚአብሔር ቃል የትኛውንም ነገር በሕይወታችሁ ያለን የትኛውንም ነገር እግዚአብሔር ይሰራል። ሕይወት ይሰራል፣ የዘላለም ሕይወት ይሰራል፣ እረፍት ይሰራል፣ ሰላም ይሰራል፣ ደስታ ይሰራል፣ ጤናን ይሰራል፣ ክብራችሁን ይሰራል። የእግዚአብሔርን መገኘት የእግዚአብሔርን ቤት ይሰራል። እኔ እግዚአብሔር ቤት ነኝ። ይህንን ቤት ቃሉ ነው የሚሰራው። እናትና አባቴ አይደሉም፣ ወይ ወንድምና እህት አይደለም የሚሰራው። ይህንን ቤት የሚሰራው የእግዚአብሔር ቃል ነው። የእግዚአብሔር ቃል ለእግዚአብሔር መኖሪያ እንዲሆን ይሰራዋል። አሁን ምን አለፋችሁ የእግዚአብሔር ቃል ወደ ህይወታችሁ ካስገባችሁ፣ ወደ ነፍሳችሁ ካስገባችሁ አንድ ነገር ልንገራችሁ፣ የማይፈጸም የማይሆን የማይከናወን ተጀምሮ የሚቆም ተጀምሮ የሚቀር ነገር የለም። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ እንዳለ በእናንተ ህይወት ውስጥ አልፋም ኦሜጋም ሆኖ የጀመረውን እስኪፈጽም ድረስ በእናንተ ይሰራል፣ ያደርጋል። ቃሉን ተመኙ፣ ተንኮል የሌለበትን የእግዚአብሔርን ቃል ተመኙ። እግዚአብሔርም ደግሞ ቃሉን በእናንተ ህይወት ውስጥ እጅግ ይፈጽማል። ምንድነው አልተፈጸመም የምትሉት? ምንድነው አልሆነም የምትሉት? ምንድነው ይሄም ያም አልሆነም የምትሉት ነገር ምንድነው? እርግጠኛ ሆኜ ንገራችሁ፣ የማይሆን የማይፈጸም ነገር የለም። እናንተ ቃሉን ካላያችሁ ነው የማይፈጸመው። እናንተ ቃሉን ወደ ልባችሁ ካላስገባችሁ፣ ልጄ ሆይ ይላል እኮ ልብህን ስጠኝ። ለቃሉ ልብህን ስጥ፣ ለቃሉ ልብህን ክፈት። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ስለዚህ አስገቡ፣ ቃሉን ወደ እናንተ አስገቡ። ቃሉ ሕያው ነው፣ የሚሰራም ነው። ሻሎም ለሁላችሁም። ቃሉ ሁሉን ያደርጋል። ሁሉን ምንድነው እንዲሆንልህ የምትፈልገው? ቃሉን አስገባ። በቃሉ ሁሉን ያደርጋል እግዚአብሔር። ኢየሱስ ይመጣል። ተዘጋጁ። ሻሎም